አልহামዱሊላህ ወንድሞቼ አላህ Subhanahu Wa Ta'ala በዚህ በታላቁ ወር ልንጾምና ለዚህ ለአስርቱ በጣም የተከበሩ ቀናቶች ከረመዳንም ውስጥ በጣም ትልቅ ቦታ ያላቸው ረሱላችንም ሰለላሁ ዐለይሂ ወሰለም በይበልጥ ዒባዳቸውን የሚጨምሩበት በይበልጥ ወደ አላህ የሚዞሩበት ቀናትን እንድንደርስ ስላደረገን ጌታ ምስጋና ይገባው። ያው አላህ Subhanahu Wa Ta'ala እንግዲህ ሁሉን ነገር እንደ ሰበብ አድርጎልን ለአኺራ እንድንዘጋጅ ለአኺራ እንድንለፋ የአኺራ ሀገራችን እንዲስተካከል አላህ Subhanahu Wa Ta'ala ለኛ ብዙ አስባቦችን ብዙ ምክንያቶችን ይፈጥርልናል። ያው ረመዳን ከነዛ ምክንያቶች አንዱ ትልቅ ምክንያት ነው። እንደ ግዴታም አድርጎ እንደ ግዴታም ጽፎብን እንድንጾም አደረገንና በይበልጥ ደግሞ እንድንሰራ ለማለት አላህ Subhanahu Wa Ta'ala ሸይጣንን አሰረልን። መብላቱ መጠጣቱ ፍቃድ የነበረበት ወይንም ደግሞ መብላት መጠጣት ክልክል ያልሆነውን እንዲከለከል አድርጎ እንደ ግዴታ አስቀምጦ በይበልጥ ለአኺራችን እንድንዘጋጅና የአኺራችን ሀገር ያማረ ሀገር እንዲሆንልን ከፈጠራቸው ምክንያቶች አንዱ ምክንያት ነው ረመዳን ብሎ ማለት። ስለዚህ አላህ Subhanahu Wa Ta'ala ለባሮቹ ኸይርን ነገር ነው የሚፈልገው። አላህ Subhanahu Wa Ta'ala ለባሮቹ ጀነት እንዲገቡ ጥሩ ኑሮ እንዲኖሩ በዱንያም እሱን ታዘውት ለሱ ታዛዥ ሆነው የዱንያ ህይወታቸው እንዲስተካከል እንደዛው ደግሞ የዘላለማዊ ህይወት ደግሞ አኺራቸው እንዲስተካከል ጀነት እንዲገቡ ነው የሚፈልገው። ስለሚፈልግም ነው እነዚህ ምክንያቶችን የሚፈጥረው እንዲሁም ደግሞ ነብያቶችን የላከልን እንጂ እንደ እንትኑ ብንሄድ ኖሮ አላህ ይፈضሉ ስለሆነ ነው እንጂ ያው ሰማይን ፈጥር ያለው ምድርን ፈጥር ያለው በዚህ አስተንተን አቅል ሰጥቻለሁ በዚህ አስተንተነህ ተገዛኝ ካልተገዛ ቀጣለሁ ማለት ይችላል አላህ Subhanahu Wa Ta'ala። ነገር ግን አላህ ቸር አምላክ ስለሆነ አላህ Subhanahu Wa Ta'ala ለኛ ኸይርን ስለሚፈልግልን ስለሚሻልን እንደዚህ አይነት ምክንያቶችን ፈጥሮልናል። ለዚህ እንግዲህ ይሄንን ምክንያት እኛ ከዚህ ምክንያት ተጠቃሚዎች አላህ ያድርገን። ያው ለዚህ እንግዲህ አላህ Subhanahu Wa Ta'ala እዚች ዓለም ሲያመጣን እቺ ዓለም አላቂ ነች፣ ዘላለማዊ ኑሮ የምንኖርባት አይደለችም። ዋናው ሀገር ብሎ ማለት የአኺራ ሀገር ነው። እውነተኛ ሀገር ብሎ ማለት የአኺራ ሀገር ነው። ለዛ ሀገር ነው እዚህ ዱንያ ላይ የምንለፋው። ዱንያ ውስጥ ለዱንያ ብለን አይደለም የምንለፋው ወይንም ለዚች ዓለም ብለን አይደለም የምንለፋው። ምክንያቱም አላህ Subhanahu Wa Ta'ala የዚችን የዱንያን ህይወት ሊያኖረን ራሱ ቃል ገብቷል። አንድም ነፍስ የተጻፈላት ሪዝቅ ሳትበላ አትወጣም ብሏል። ለዚህ አላህ ቃል ገብቷል ሊያበላል ሊያጠጣን እዚህ ቃል ገብቷል። ሐላፍትናውን ወስዷል የዚህ ዱንያውን ጉዳይ ማለት ነው። ዋናው ግን እኛን እንድንዘጋጅ የሚፈልገው አላህ Subhanahu Wa Ta'ala ለአኺራው ህይወት ነው። ለዚህ እድሜም የሰጠን እነዚህ ነገሮችን የሚያመቻችልን ሀብትም የሚሰጠን ወይንም ደግሞ አንዳንድ ነገሮችን የሚያመጣብን ሁሉም ለምንድነው ሄዶ ዓላማው ለአኺራ ነው እንጂ ለዱንያ ህይወት አይደለም። የዱንያ ህይወት አላቂ ነችና ሁለተኛ ደግሞ ሐላፍትናውን አላህ ስለወሰደ እኛው እንጨነቃለን። ያው ኢማን ሲደክም በቃ ያስጨንቀናል። መብላትን ምናጣ የመሰለን ያስጨንቀናል። ምን ለብሰው ምናጣ የመሰለን ያስጨንቀናል። ግን መጨነቁ የማያስፈልግ የነበረበት ጉዳይ ነው። ያው የኢማን ድክመት ሆኖ ነው። ስለዚህ እኛ ዋና እቺ ዱንያ የተሰጠችን አኺራችንን እንድናዘጋጅበት ነው እንጂ የዱንያ ህይወት አላቂ ነች። ሐላፍትናውም አላህ ወስዶላታል። እዚህ ሐላፍትናውን አላህ ወስዶልናል። ስለዚህ ለአኺራ መጨነቁና ዋናው ደግሞ ደስታ ብሎ ማለት የአኺራው ደስታ ነው። አላህ ቁርአን ላይም እንደሚለው ኩሉ ነፍሲን ዛኢቀቱል መውት ወኢንማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙሕዚሐ ዐኒን ናሪ ወኡድኺለል ጀነተ ፈቀድ ፋዝ። አላህ ምን ይላል? ሁሉ ነፍስ ሞትን ቀማሽ ነች። ምክንያቱም እውነተኛ ሀገር እዛ ስለሆነ ወደዛ እውነተኛ ሀገር መሸጋገር ያደረጋት ሞትን ነው አላህ Subhanahu Wa Ta'ala። ስለዚህ እውነተኛ ሀገር እሷ ስለሆነች ማንም ሰው ሞት አይቀርለትም። ሁሉም ሞት ይመጣበታል። ከዛ በኋላስ ሞት ከመጣ በኋላ እዛ በዱንያ ላይ አዘጋጅቶት ለመጣው ነገር ኸይር ስራ ከሆነ ሙሉ ሊሰጠው አላህ ቃል ገብቷል። ምንም አያጎድልበትም አላህ በዳይ አይደለምና ወነዑዙ ቢላህ። ለዛ ሙሉ ሊሰጠውም ቃል ገብቷል። ወኢንማ ተወፈኑ ኡጁረኩም የውመል ቂያማ ቂያማ ቀን ሙሉ ምንዳችሁን እሰጣችኋለሁ ምንም ሳላጎድል ይላል አላህ Subhanahu Wa Ta'ala። فمن زحزح عن النار وادخل الجنة فقد فاز። ከዛ
እውነተኛ ደስታ ብሎ ማለት እውነተኛ ዳነ የሚባለው መቼ ነው? ከጀሃነም ድኖ ከእሳት ድኖ ጀነት የገባ ሰው ነው ይላል አላህ Subhanahu Wa Ta'ala። እውነተኛ ዳኝ የሚባለው ወይንም ደግሞ እውነተኛ አገኘ የሚባለው የዱንያ ሀብት በማግበስበስ አይደለም አገኘ የሚባለው ወይንም ደግሞ ትልቅ ዕውቀቶችን በመሰብሰብ የዱንያ ዕውቀቶችን ወይንም ይሄ PhD ዶክተሬት በሉት በቃ የዱንያ መጨረሻ ጥጉን ዕውቀት ቢያገኝም አገኘ አይባልም አላህ ዘንድ አገኘ የሚባለው እድለኛ የሚባለው ከጀሃነም ድኖ ጀነት የገባ ሰው ነው። እሱን ያለ ነው فمن زحزح عن النار وادخل الجنه فقد فاز الله በርግጠኝነት እሱ የዳነ ሰው ነው እውነት በርግጠኝነት እድለኛ ሰው ነው ይላል አላህ Subhanahu Wa Ta'ala። وما الحياه الدنيا الا متاع الغرور ከዛ አላህ ምን ይላል? እቺ ዓለም አሁን የምትኖሩባት ዓለም وما الحياه الدنيا الا متاع الغرور የመጣቀሚያ ማታለያ ሀገር ነች አላህ ይላል። እቺ እንትናን የዱንያ ህይወት ማለት ነው። የዱንያ ህይወት ማታለያና መጣቀሚያ ብቻ ነች እንጂ ትክክለኛ ህይወት አይደለችም ነው። ሁሉ ነገሯ ውሸት ነው። ሁሉ ነገሯ አርተፊሻል ነው። እቺ ዱንያ ህይወት ሁሉ ነገሯ አርተፊሻል ነው። ሁሉ ነገሯ አላቂ ናቸው። ደስታውን በሉት ሐዘንን በሉት ህመምን በሉት መከራን በሉት ክብርን በሉት መዋረድን በሉት ሁሉ ነገሯ አላቂ ነው። ጥቂት ጊዜ ስለሆነች መጣቀሚያ ነች። በስ ለተወሰነ ጊዜ ብቻ የምናሳልፋት ነች። ለዛ ምን ይላል? እውነተኛ ሀገሩ እሱ ስለሆነ ነው። ለዛ ነው በዛ ሀገር የዳነ ሰው እውነተኛ ዳነ የሚባለው እሱ ነው። በዛ ሀገር እድለኛ የሆነ ሰው እሱ ነው እውነተኛ እድለኛ። በዛ ሀገር ከሰረ የሚባለው ነው እውነተኛ ኪሳራ የሚባለው። የዱንያ ኪሳራ አትባልም ጥቂት ጊዜ ነችና ኪሳራው ምታልፍ ነችና። ስለዚህ አላህ Subhanahu Wa Ta'ala በዚህ አንቀጹ እንደዚህ ያስረዳን ነው። ዱንያ ትንሽ ጊዜ ናት። ዋና ሀገራችሁ ለሱ ተጨነቁ ነው። ስለዚህ ሞት መጪ ነው። ለሁሉ ህይወት ያለበት ሰው ሁላ ወይንም ህይወት ያለበት ፍጥረት ሁላ ሞትን ቀማሽ ነው። ወኒሃየቱ ኩሉ መውጁድ የሁሉ ኗሪ የተባለ ወይንም እየኖረ ያለ መጨረሻው ሞት ነች። ወይስተው فيه المالك والمملوك ሞት ብሎ ማለት ንጉሱ ተገዢው እኩል የሚሆንበት ነው ማለት የንጉስ አማማት ሌላ የደሃው አማማት ሌላ አይደለም። በስ ሞት ነው። እስራኤል ነው መጥቶ የሚወስደው ሁለቱንም። ለንጉሱ ሌላ መላእክት አይፈጠርለትም ወይንም ደግሞ ሌላ መላእክት አይወከልለትም። ለንጉሱ መለኩል ሞት ነው የሚመጣው እስራኤል ነው። ለደሃውም እስራኤል ነው መጥቶ ሩሑን የሚወስደው። እኩል ነው ሁሉም። والسيد والمسود مريم تمريم እኩል ነው በሞት ላይ። ስለዚህ وبعد هذه الدار اي دار التكليف والعمل ከዚህ ህይወት በኋላ ከዚህ ሐላፍትና ያለበት የሥራ ሀገር ከዚህ ከወጣም በኋላ ዳሩን اخرى ሌላ ሀገር አለ እውነተኛ ሀገር የሚባል ዳሩል ሒሳብ ወልጀዛእ እዛ ምርመራ ያለበት ምንዳ የሚከፈልበት يوفى المحسن فيها ثواب عمله تاما محسن የሆነ በጎ ሰሪ የሆነ ኸይር የሰራ በይጣዓ ያሳለፈ ሙሉ አጅሩን ይሰጣል ምንም ሳይቀነስበት ويعطى أجر إحسانه كاملا ምንም ሳይቀነስበት ነው የሚሰጠው። وكذا يجد المسيء إساءته بين يديه መጥፎ የሰራ ደግሞ መጥፎ ስራዎቹን ፊት ለፊት ያያዋል ምንም የሚክድበት አይደለም። ويرى أعماله شاهدة عليه ስራዎቹ የሰራው ስራ በሱ ላይ ሲመሰክሩበት ያያል ቂያማ ቀን። يوم تجد كل نفس ما عملت من خير محضرا ሁሉ ነፍስ የሰራችው ፊት ለፊት የተጣደ ሆኖ ታገኘዋለች ይላል አላህ Subhanahu Wa Ta'ala። وما عملت من سوء تود لو أن بينها وبينه أمدا بعيدا يا يسراو مدفو سراو سيملكت بسونا بزا بمدفو سراو منه رجم كان براقبين ብሎ ይመኛል ያ ሰው መጥፎ ይሰራ የነበረ ሰው ስራውን ሲያየው ተሸክሎለት ወይንም ደግሞ ተመስሎለት ሲመጣ ምን ነው ከሱና በኔ መሐከል የራቀ ርቀት ቢኖር ኖሮ ብሎ ይመኛል አሉ። ويحذركم الله نفسه الله سبحانه وتعالى ለዚህች ቀን ራሱ ነው የሚያስጠነቅቃችሁ ይላል አላህ። ራሴ ነው ማስጠነቅቃችሁ ነው ነብያትም አይደለም ነብያቱን ብላቸው ራሴም ያስጠነቅቋችሁ ነው ለዚህ ቀን ተዘጋጁ ይያልኩኝ እንደዚህ ሁኔታ አለ ብዬ እያስፈራራሁኝ ነው ብሎ ራሴ ነው ማስጠነቅቃችሁ። والله رؤوف بالعباد الله በባሮቹ ሩህሩህ ጌታ ነው። ያስጠነቀቀው ሩህሩህ ስለሆነ ነው። ያስጠነቀ መላእክት ነብያቶችን የላከው ሩህሩህ ስለሆነ ነው አላህ Subhanahu Wa Ta'ala። وكل انسان الزمناه طائره في عنقه ሁሉ ሰው ይላል አላህ Subhanahu Wa Ta'ala ስራውን ባንገቱ ላይ እንጠልጥለንለታል። ኪታቡን ስራው የተጻፈበት ኪታቡን ባንገቱ ላይ እንጠልጥለንለታል ይላል።
ونخرج له يوم القيامة كتابا يلقاه منشورا قيامة كان كتاب يسرابت سرا هلو يتصافبت كتاب زرغتن كفتن እንሰጠዋለን اقرا كذا من ይባላል ይሰጠውና اقرا كتابك كفى بنفسك اليوم عليك حسيبا አሁን كتابን አንብብ ይባላል ያው كتابን አንብብ የሰራውን ስራ ተደርድሮላ ራስ አንብብ ይባላል ከዛስ በራስህ ትመሰክራለህ አንተ በቂ ነህ ለምስክሩ ሌላ ያስፈልግም ነው እኔ ያልሰራው ምናምን የለም ራስህ ያው የሰራውን ታውቃለህ የት እንደሰራው መቼ እንደሰራው ምን ቦታ እንደሰራ ምን አይነት ስራ እንደሰራ ያው ተጽፏል ራስህ በቂ ነህ መላእክት ያስፈልግ ነብያቶች መጥቶ ሊመሰክሩ ማያስፈልግ ነው ራስህ በቂ ነህ አንብበህ መረዳት ይችላልህ ነው hatta ምን ይላሉ የሰው ልጅ ያኔ የማያነብ እንኳን መሐይም እንኳን ቢሆን አላህ የማንበብ ችሎታ ሰጥቶት እንዲያነብ ያደርገዋል መሐይም ምንም አሊፍ ያላነበበ ወይንም ደግሞ ምንም አካዳሚ ትምህርት ባይማርም ማንበብ የማይችል ቢሆንም እንኳን ያን ቀን አላህ አቅም ይሰጠውና ስራውን እንዲያነብ ያደርገዋል አለ አላህ Subhanahu Wa Ta'ala سلف عمل ابن آدم محفوظ عليه قليل وكثير ስለዚህ የሰው ልጅ ስራው ትንሽም ትሁን ጥቂት ትጠበቃለች መላእክቶች ይጽፏታል ረቂብና አቲድ የሆኑ መላእክቶች በቀኝ በግራ የተቀመጡ መላእክቶች እያንዳ ትንሿን ብትሆን ትልቅም ብትሆን ብዙም ብትሆን ይጽፏታል ይላል ويكتب عليه ليلا ቀንም ለሊትም ይጻፋል እረፍት የለም ያለ እረፍት ነው የሚጻፈው መላእክቶች የሚተኙበት ሰዓት የለም ወይንም ተኝተው እኛ ምን ሸውድበት ሰዓትም የለም ቀንም ለሊትም ይጻፋል ጧት ማልትም ይጻፋል ከሰዓትም ይጻፋል ويجمع كله في كتاب يعطاه يوم القيامه ሁሉም ቂያማ ቀን በሚሰጠው ኪታቡ ላይ ተሰብስቦ ያገኘዋል ያኔ ያ ኪታቡ ጥሩ ከሆነ እንግዲህ ኢማ ቢየሚኒሂ ካነ ሰዒዳን አላህ ከነሱ ያደርገን የዳነ ሰው ከሆነና ደስተኛ ከሆነ የጀነት ሰው ከሆነ ኪታቡ በቀኙ ነው የሚሰጠው ያ ኪታቡ አንብብ ተብሎ የሚሰጠው በቀኙ ነው ያው ኪታብን አንብብ ተብሎ በቀኙ ይሰጠዋል አው ቢሽማሊሂ ኢን ካነ ሸቂያን አላህ ይጠብቀንና የተረገመ ከሆነ ከአላህ ረህመት የራቀ ከሆነ ደግሞ በግራ ይሰጠዋል አላህ ይጠብቀን እዚህ ሁሉ ስራው በእድሜ የሰራው እስከመጨረሻ ድረስ እስከ እስትንፋሱ እስከተወጣ ድረስ ያለችውን ስራ የተጻፈበትን ኪታብ ይሰጣል ينبأ الانسان يومئذ بما قدم واخر الله ምን ይላል ያን ቀን ያሳለፈውን ትቶት የመጣውን ያሳለፈውን ማለት ለአኺራ ሰርቶ ያሳለፈውን ነገር ትቶት የመጣው ማለት የመጥፎ ነገር ያስጀመረ ከሆነ በመጥፎ ነገር ብሩን አውጥቶ የመጣ ከሆነ ያ ሁሉ ወይንም ኸይር ነገር ሰርቶ የመጣ ከሆነ መስጂድ ሰርቶ መድረሳ ሰርቶ ኸይር ነገር የከፈተ ጉርጋሪ ቆፍሮ ወይንም ደግሞ እንደዚህ ኸይር ነገሮች ሰርቶ የመጣ ከሆነ ያ ያለውንም ይጻፍለታል ያው በዱንያ እኮ እንደዚህ አለ እንደዚህ ይጻፍለታል በአኺራ ደግሞ ያስቀደመው ሁሉ ነገሩ ይነገረዋል ሌላ ቦታ አላህ ምን ይላል ووجدوا ما عملوا حاضرا ولا يظلم ربك احد ከዛ አላህ ምን ይላል ያን ቀን ሁሉም የሰሩትን ፊት ለፊት ያገኙታል ይላል አላህ Subhanahu Wa Ta'ala የትም የሚደበቅበት ከአላህ የሚደበቅበት የለ ተደብቀንም እንስራው ሸውደንም እንስራው የፈለገን እንስራው ያን ቀን ግን ተጥሎ ያገኘዋል ስራው ወይንም ፊት ለፊቱ ያገኘዋል ولا يظلم ربك احد አላህ ደግሞ አንድንም አይበድልም በዳ አይደለምና አላህ Subhanahu Wa Ta'ala ምንም ነገር አይቀንስም ያልሰራውን ሰራህ ብሎ አይጽፍበትም ያልሰራው ወንጀል ሰራህ ብሎ አይጽፍበትም የሰራውን ደግሞ ሰራህ ተብሎ ይጻፍለታል ስለዚህ አላህ ማንንም አይበድልም ስለዚህ አላህ ምን ይላል ወንخرج له يوم القيامه كتابا እና አላህ ቂያማ ቀን ኪታቡን እናወጣለታለን እንዘረጋለታለን ይላል የሰራውን ኪታብ ሁላ መዝገቡ ይከፈትለታል ነው እናም ያንቀለታ መክቱብ ሆኖ ያገኛል ትንሽም ይሁን ትልቅ ሁሉ እያንዳንዷ የተጻፈች ነችና አንድ የምትዘለል የለችም ትንሽ የምትባለውኛ እንኳን ትኩረት ማንሰጣት እንኳን እሷ ትጻፋለች ለዚህ ነው ሁሉ ነገር በንግግራችንም ይሁን በምንም ይሁን ትንሽም ኸይር ነገር ትንሽ በትንሽነቷ መናቅ የለብንም ትንሽም መጥፎ ነገር በትንሽነቷ ማንቋሸሽ የለብንም አይ ትንሽ ወንጀል ነች እኮ ችግር የለውም ማለት የለብንም ለምን ያቺ ሁሉ ነገሯ ስለምትጻፍ አላህ ዘንድ ማለት ነው ስለዚህ ያን ቀን አላህ Subhanahu Wa Ta'ala ኪታቡን ሰጥቶት ምን ይላል እንደተባለው አንተ በቂ ነህ ይላል በቃ አንተ ሌላ ሰው አያስፈልግም ለስራህ አንተ በቂ ነህ فإنك تعطى القدرة ያኔ ቁድራ ተሰጥቶት ያነባዋል ማለት ነው ከዛ ሐሰን አልበصሪ እቺና ነብ عن اليمين وعن الشمال قعيد የሚለውን አንቀጽ አነበቡና فقال يا ابن آدم بسطت لك صحيفتك አንተ የአደም ልጅ ሆይ ኪታብህ ተዘርግቶልሃል
ووكل بك ملكان كريمان احدهما عن يمينك والاخر عن شمالك بانت ላይ ሁለት መላእክቶች ተመድበውብሃል አንዱ በቀኝ ነው አንዱ በግራ ነው فاما الذي عن يمينك فيحفظ حسناتك በቀኝ ያለው መላእክታ ኸይር ስራ መስራው በጎ ስራ መስራውን ይጠብቃል ይጽፈዋል በግራህ ደግሞ ያለው መጥፎ ስራህን ነው የሚጽፈው ስለዚህ فاعمل ما شئت የፈለከውን ስራውን እንግዲህ ያው ተመድበውብሃል ሰው መላእክታ ተመድበዋል ተቆጣጣሪ ተመደማ የፈለከውን ስራ ትንሽም ይሁን ብዙም ይሁን حتى اذا مت طويت صحيفتك ስትሞት ግን ሁሉ መዝገብህ ይዘጋል وجعلت في عنقك معك في قبرك በቀብርህ በአንተ አንገት ላይ ተንጠልጥሎ ይቀመጥልሃል ከዛ ቂያማ ቀን ስትነሳ በዛን ቀን ነው እንግዲህ اقرا كتابك كفى بنفسك اليوم حاسبا የምትባለው ያው አንተ ጋር ነው ኪታብ ያለው አንብቦ ትባላለህ ክፈትና ራስህ ፈረድ ነው በራስህ ነው ስለዚህ አላህ ፍትሃዊ አምላክ ነው አላህ Subhanahu Wa Ta'ala በበደል የሚሰራው ነገር የለም አላህ Subhanahu Wa Ta'ala ስለዚህ فمن نجا بصالح اعماله من الجحيم وخلص من العذاب الاليم وادخل الجنه فقد فاز ስለዚህ እንግዲህ በበጎ ስራው ከጀሃነም የናደሰው ከዛ አሳማሚ ቅጣት የዳነሰውና ጀነት የገባ እሱ በእውነተኛ ትልቅን እጣ አግኝቷል ወይንም ደግሞ ትልቅ እድለኛ ነው እሱ የሚከጅለውን አግኝቷል ከሚፈራው ድኗል ዋና አላማውን አሳክቷል ይባላል እሱ ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ በሐዲስ من سره أن يزحزح عن النار وأن يدخل الجنة فلتأته منيته وهو يشهد أن لا إله إلا الله وأن محمد رسول الله ويأتي إلى الناس الذي يحب أن يؤتى إليه من قالوا رسول الله صلى الله عليه وسلم كأسات مداننا مراك يمي فلك سو جنة مقبات يمي فلك سو موتو دمو أشهد أن لا إله إلا الله وأشهد أن محمد رسول الله يعلم ممتات يمي فلك سو ሰዎች እሱ ጋር እንዲመጡ በሚፈልገው መልኩ ሰዎች ጋር ይቀርባሉ ረሱላችን ሰለላሁ ዐለይሂ ወሰለም ምን ማለት ነው አንድ ሰው እንዲያማ አይፈልግም እንዲያሞግሰው እሱ እንዲያከብረው እሱ ለሱ ኢክራም እንዲያደርግለት እንደሚፈልገው ሁላ እሱ ማማት የለበትም መስደብ የለበትም ማክበር አለበት ሰውን እሱ ሰዎች እሱ ጋር እንዲመጡበት በሚፈልገው መልኩ ለሰዎች እሱ መቅረብ አለበት ነው በሌላ ቋንቋ ጥሩ ሰው ይሁን ነው አኽላቅ ያለው ሰው ይሁን ነው ለምን እኛ በአኽላቅ የመጣልን ሰው እንወደዋለን ያከብረኛል እንላለን ቦታ ይሰጠኛል ምንም ማያንቋሸኝም ክብሬን አይነካኝም ትልቅ ቦታ እንሰጠዋለን ለምን ስለሚያከብረን እሱ ስለዚህ እኛም ምናከብረው ከሆነ ያንን አኽላቅ ከተላበስን ያን በዛ መልኩ ነው ሰው ጋር መምጣትን መፈለግ ያለብን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ስለዚህ አላህ Subhanahu Wa Ta'ala እንግዲህ እቺ ዱንያ ጠፊነች መጨረሻና ዘላለማ ህይወት የሆነው የአኺራ ህይወት ነው ለዚህ ዱንያ ላይ ያያላችሁ እቺ ዱንያን እንዳታታልላችሁ ለአኺራችሁ ተዘጋጁበት ይላል ወመል ሐያቱ ዱንያ ኢላ መታዑል ጉሩር ሲል እቺ በጣም ዱንያ ትንሽ መሆኗንና የተንቋሸሸች መሆኗ አታላይ መሆኗን እየነገረ ነው አላህ Subhanahu Wa Ta'ala ዘላለማዊና የሚቆየው የአኺራ ነው የዚህ ዱንያ ቋሚ እንዳልሆነችና ዘውታሪ እንዳልሆነች አላህ Subhanahu Wa Ta'ala በዚህ አንቀጹ ተነግሮናል ሌላ ቦታ ይላል ቁል መታዑ ዱንያ ቀሊሉን ወልአኺረቱ ኸይሩን ሊመን ይተቃ እቺ ዱንያ ምን ይላል መታዑ ቀሊል እቺ ዱንያ መታዕ ነች መጣቀሚያ ነች በጣም ትንሽ መጣቀሚያ ብዙም አይደለችም በጣም ትንሽ መጣቀሚያ ነች ይላል ነገር ግን ወልአኺረቱ ኸይሩን ሊመን ይተቃ ለሚፈራ ሰው ግን የተሻለውና በላጩ ብሎ ማለት አኺራ ነው ስለዚህ ለበላጩ ተዘጋጅ ነው ለማታለያና ለጥቂት ጊዜው አትልፋ ነው ጊዜን አታባክለሱ ዱንያውን ራሱ ይዘህ ለአኺራን ያሰብከ ነው መስራት ነው ዱንያን ለዱንያ ብሎ ከተሰራ ይሄ ከሰራሉ ዱንያን ግን ለአኺራ ብሎ የሰራ ሰው ይሄ ይድናል ለምን ለአኺራው እየተዘጋጀበት ነው ለዱንያው ዱንያ አላህ ሰጥቶት ዱንያውን ሲሰራ ሲያመጣ ምንን እየነየተ ነው ኸይር ስራ ሊሰራበት ለአኺራው ሊያስቀድምበት ዒባዳ ሊያደርግበት እየነየተ የሚሰራ ከሆነ ይሄ ዱንያው ጠቃሚ ነው የምትሆነው መታዑ ቀሊል አትባልም ኸይር የሚያገኝባት ነው የምትሆነው ነገር ግን ዱንያው ለዱንያ ብሎ በስ ኢስቲስማር ሊያደርግበት ወይንም ደግሞ ሀብቱን ሊጨምርበት ይሄን ሲያመጣ ሌላ ህንጻ ለመክፈት ይሄን ሲያመጣ ይሄን ሌላ መኪና ለመግዛት ሌላ ቤት ለመስራት ሌላ ነገሮችን ለመስራት ፋብሪካዎችን ለመጨመር ብቻ ከሆነ ይሄ ኪሳራ ውስጥ ነው ያለው ማለት ነው በዛሂር ሲታይ ትርፋማ ይመስላል በጣም ብዙ ሀብት ያለው ይመስላል ነገር ግን አላህ ዘንድ ኪሳራ ውስጥ እየገባ ነው ይህ ሰው አኺራውን የማያስብበት ከሆነ ማለት ነው عند جزء عارفينوش تلك مشايخوش تطيقوا ما هي الدنيا التي ذمها الله في القرآن وحث على اجتنابها
ተጠየቁ ትልቅ ዓሊም ናቸው ትልቅ ዓሪፍ የአላህ ባሪያ የሚባሉ ናቸው ሲጠየቁ ምን ተጠየቁ አላህ በቁርአኑ የወቀሳት የጠላት ዱንያ እና ደግሞ እንድንጠነቀቃት ያዘዘን ዱንያ የትኛዋ ዱንያ ነች ብሎ ተጠየቁ كل ما أصبت في الدنيا تريد الدنيا فهو مذموم ከዱንያ ያገኘውን ነገር ዱንያን ፈልገህ ከሆነ የምታገኘው እሱ የተጠላ ዱንያ ነው አሉ وكل ما أصبت في الدنيا تريد الآخرة فليس منها ነገር ግን ከዱንያ ያገኘው ነገር አኺራን ፈልገህ ከሆነ ያገኘው ያቺ ከዚህ ከሚጠሉት ዱንያ አይደለችም አሉ فالعاقل هو الذي يعمل لآخرته ስለዚህ عاقل ብልጥ ብሎ ማለት ጮሌ ብሎ ማለት አሉ ለአኺራው የሚሰራ ነው ከዱንያ ለአኺራው ድርሻውን የማይረሳ ነው አሉ وابتغي فيما آتاك الله الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك ولا تبغي الفساد في الأرض إن الله لا يحب المفسدين الله بقرآن لا يمن بلو على وابتغي فيما آتاك الله الله بسته نجر يا آخران هيوت يا آخران أجر فلقبت إلى الله راسنا ميلون قد أنا بسته كدنيا بسته نجر دنيا فلقه سايون آخران فلقه نمهون يلبتنا دنيا بماغنيته بس يا وني أهون إجلين هنا أكلوا كواجين شالوا بيلو كراب بس مهون يلبتنا ገባሽ አይደለ ወይንም ደግሞ ይሄን አክል አግኝቻለሁ አሁን ሌላ ፋብሪካ ከፍታለሁ ብሎ ይሄ በቃ ጭንቁ ዱንያን ለመሰብሰብ ብቻ መሆን የለበትም ነው ስለዚህ በዱንያ በተሰጠህ ነገር አኺራን ፈልግበት ይላል አላህ Subhanahu Wa Ta'ala ولا تنسى نصيبك من الدنيا ከዱንያው ድርሻህን አትርሳ ይላል አላህ Subhanahu Wa Ta'ala ከተሰጠህ ዱንያ ድርሻን የትኛው ድርሻ የምትበላው የምትጠጣው ምናምን ሳይሆን የአኺራ ድርሻን አትርሳበት ነው እዛ ውስጥ የአኺራ ድርሻ አለበት ነው አኺራ እንድሰራበት የተዘጋጀ ነገር የተቀመጠ ነገር አለበት ነው እንጂ ዱንያን ለዱንያ ተብሎ አይደለም የተሰጠህ የዱንያን ሀብት ለዱንያ ተብሎ አይደለም የተሰጠህ واحسن كما احسن الله اليك አንተ መልካምን ሁን ወይንም ለሰዎች መልካም አድርግላቸው አላህ ለአንተ መልካም እንዳደረገው ዱንያ መስጠቱ ለአኺራ እንድትዘጋጅበት ብሎ ለአንተ መስጠቱ ይሄ አላህ ለአንተ በጎ ውሏል መልካም ውሎልሃል እንደዛው አንተ ለሰው መልካም ሁን ነው ለምን አላህ ለአንተ መልካም ስለዋለልህ ማለት ሰደቃ ስጥበት ዘካት ስጥብ አውጣበት እንዲሁም ኸይር ነገር ስራበት መስጂድ ስራበት መድረሳ አስተዳድርበት የመሳሰሉት ጉርጋድ ውሃ ጉርጋድ እንትን በልበት ደሃዎችን አብላበት የመሳሰሉት ለሰዎች አላህ እስከሰጠ ድረስ ለሰዎች አድርግለት እንጂ ለራስ ብቻ ለማካበትና ራስን ለማሳደግ ብቻ በሷ አትሩጥ ነው ولا تبغي الفساد في الارض በምድር ላይ ማበላሸትን አታምጣ ይላል ማለት ዱንያን አምጥተህ ወይንም አላህ ዱንያን ሰጥቶ በዛ ዱንያ ኸይር ነገር ማሰራበት ከሆነ ወንጀል የምሰራበት ከሆነ ምድር ላይ ማበላሸት ነው የምታስፋፋው ማለት ነው ስለዚህ አላህ ያስጠነቀቀ ነው ولا تبغي فساد في الارض በምድር ላይ ማበላሸትን አትፈልግ በኒ በሰጠው ዱንያ ወንጀል አትስራበት ነው የኔን ትእዛዝ አትጣስ ነው አኒ ይሄ እንትን ውስጥ ኩራት ውስጥ አትግባበት ነው በሌላው ሰው ላይ እኔ ሀብት አለኝ ብለህ እንደፈለከው አትሁን ነው እንደዛ ካደረክ ግን ምድር ላይ ማበላሸትን ያስፋፋ ነው ከነሱ ነው የምትቆጠረው አላህ ደግሞ ምን ይላል ان الله لا يحب المفسدين አላህ አበላሾችን አይወድም ማለት ይቀጣቸዋል ነው እነሱ የሚያበላሹትን የማይወደው ከሆነ የማይወደውን ስራ የምትሰራ ከሆነ እቀጣሃለሁ ነው ለዚህ እሱን አትሁን ነው በሰጠው ሀብት በሚሰጥህ ዱንያ ኸይር ነገር ስራበት ለሰዎች አድርግላቸው ስለዚህ በዚህ ዱንያ አኺራህን ፈልግበት ይላሉ ስለዚህ እንግዲህ ያው ብዙ ነው በሚቀጥለውና ያለን የቀራውን ስለዚህ እቺ ዱንያ በተሰጠችን ትንሽ ጥቂት ጊዜ ውስጥ ለአኺራችን መዘጋጀት ማሰብ አለብን እኛ ምን ጊዜም ጭንቃችን ፊት ለፊታችን መሆን ያለበት ወይንም አላማችን መሆን ያለበት ግባችን መሆን ያለበት የአኺራ ህይወት እንዴት ይስተካከላል ብለን አላህ እንዴት ከኔ ደስተኛ ሆኖ ከደስተኛ ባሪያዎች ይቀላቀለኛል ብለን ያንን ነው ግባችን አድርገን ዱንያ ላይ ምንሰራ እንዳልነው ከምትወቀሰው ወይንም ደግሞ ከምትጠላው ዱንያ ውስጥ አትቆጠርብንም አላማችን እዛ ስለሆነ ማለት ነው አኺራው ስለሆነ ነገር ግን አላማው ያ ካልሆነና አላማችን የዱንያ ነገር ብቻ ከሆነ ከያቺኛ ያድበሰበስን ያለነው ወይንም ደግሞ እየሰበሰበን ያለነው ምንጨነቀው ሐሳባችንን ግዚያችንን ሁሉ ነገራችንን አላህ Subhanahu Wa Ta'ala በማይፈልገውና በጠላው ነገር ላይ እያዋል ነው ይሆናል ማለት ነው ከዛ በኋላ ከአበላሾች እንቆጠራለን ማለት ነው ወንጀል ውስጥ ስለምንገባ ስለዚህ ከነዛ ጥሩ ከሚሰሩት ከሚባሉት
ጀነት ከሚገቡት አላህ Subhanahu Wa Ta'ala ከረሱላችን ሰለላሁ ዐለይሂ ወሰለም ከሚቀሰቀሱ ሰዎች ለመሆን ለአኺራችን ፊትለፊታችን አኺራችንን አርገን ነው መልፋት ያለብን ዝግጁ ነን ኢንሻአላህ ለዚህ እቺ 10 ቀንን በደንብ ብለን እንደምንም ረሱላችን ሰለላሁ ዐለይሂ ወሰለም እንደተባለው ሽርጣቸውን ያጠብቁ ነበር ያኒ ከሚስቶቻቸው ርቀው በጣም በይበልጥ ይጨምሩ ነበር ረሱላችን እንደዚህ ረሱላችን ሰለላሁ ዐለይሂ ወሰለም ገፍለው አያቁም ነገር ግን በይበልጥ አሁን ገፍለው አያቁም ነሳቸው ግን በዚህ ሰዓት በይበልጥ ይጨምራሉ እንግዲህ በእኛ ላይ ደግሞ በጣም ብዙ ይተበቅብናል ማለት ነው ብዙ መስራትን ያው ሄዶ ጥቅሙ ለኛው ነውና በቻልነው ያክል ቁርአንን ማختም በየቀኑ ከቻልን ማختም ምንም ጊዜ የለበት በተለይ ኢዕቲካፍ የገባን ወንድሞቻችን ምንም ነገር የለብንምና ከእንቅልፋችንም ቆጥበን እንቅልፋችንንም ቀንሰን ከምግባችንም ቀንሰን በብዛት አማል ላይ ነው ራሳችንን ማሳተፍ ያለብን በብዛት ቁርአን በመቅራት ዱዓ በመለመን እቺ 10 ቀን ላይ የዱንያም የአኺራችን ህይወታችንን አሳክተን መውጣት ነው ያለብን አላህ Subhanahu Wa Ta'ala እቺ ዱንያ እቺ ጥቂቷን ህይወታችንን በጥሩ ሁኔታ እንድናልፍ ቀጣዩን ደግሞ ህይወታችን የተስተካከለ ህይወት እንዲሆን በዱዓም በአማልም በርትተን እቺን 10 ቀን ትልቅ ስራ ሰርተንበት በ20 ቀኑ የገፈልበትን ምንከስበትና ምንከፍልበት መሆን ያለብን ባሪያ እንደዛ መሆን ያለብን ከኛ ላይ የሚጠበቅብን አላህ ይወፍቀን